እስኪ ድረስ ወጡን ማልሶት ነው። ምን እንደው ባጠለፈኝ ምን አሁን እንደ ወንዶች እንደነዛ እንደናለሙ ወንድ ጀግና ሆነ ከብቶችን ብጠብቅ እንዴት የድስቱን ወጥ ማልሶት ነው ልልሰው የለኝ ነበር። ሸይላስ ባጠለፈኝ እናንተ እኔ እዚህ ምድጄ እርሶብኛል ነው አባልሶት ነው። እኔ የሚቆጣ እንግዲህ እሱ ጀላስ ነው። አሁን እሱ ምን ድስት ምን ብሎ ነው እሱ የሚልስ እና እኔ ማታ አይቼው እልሰዋለሁ ብዬ ይሌ ነበር። ማልዳ ስነሳ የለም ተልሷል። ችግርህ እንደው ተድስት መላስ ጋር ነው ተድስት መጥረጋ እና እኔን እየተቆጣ እሱ ድስት ይልሳል። እኔ ልሽ ለህዴ ይሌ ነበር ወደ ከብቶች። ኧረ በየት ሀገር ነው አሁን እሱ ድስት የሚጠርግ? አንተስ እንደው ያንተስ ካካ ወይድህ እንደው አጋሰስ ምን አሁን ሄደህ ከብቶች የምትጠብቃቸው ድስት መላስ ምን እና ዝም ብዬ ነው ሳልስ ነው ከብት የምጠብቅ? እንደው እንዲህ እያልክ ደግሞ ሌላ ነገር እንዳታመጣብኝ። ዙሮ በባዶ ወዲህ ከብት ጥበቃ አይደል? ሄድ በድቁስ እንጀራ በልተህ ሄድ ከብቶችን ጠብቅ። በድቁስ እንጀራ አልበላም። ምን ቢለበልበኝስ? ውሃ ተጠጣበት የለም። ውሃ እንዴት ውሃ ጠጥቼ ሊምቦጫቦጭብኝ ነው ወዲህ? ሊምቦጫቦጭህ እንደው አንዳች ንግራት ሄድ ውሃ ለወጥ ሲሰራ ትበላለህ። እንግዲህ ሲጀመር እኔን እየተቆጣ እሱ ወጥ የሚልስ ድስት የሚልስ ኧረ ደግሞ እንዲህ እያልክ ደግሞ ሌላ ነገር እንዳታመጣብኝ። ከመቼ ወዲህ ነው ትልቅ ሰው ድስት የሚልስ? አጋሰስ ነው እኮ አጋሰስ ተጠራጊ ጋር ነው ነገር እና እኔ በባዶ ወዲህ ከብት አልጠብቅም። ሄድ በድቁስ ብላ ድቁስ ይለበልበኛል እና ሄድ ዝም ብለህ ኋላ እንግዲህ ወጥ ሲሰራ ትበላለህ። ሄድ የምድጆ ብሞት እዛ ከብት እየጠበቁ ሄድ አሁን ተዚህ እንደው አዲስ አዘና የለህም ብሎ አዘና ብቀይር ነው ምን ደግሞ እንደው እኔ ወጉ እንዳይቀር ይየር እንጂ እንደው ፈጣ ማንጠልጥል አልወድም ሲፈጥረኝ። አንተ እኮ ተንግዲህ ምን አባወራ ሆነ እኮ ከበድ ጥላ ከበድ ሲል ነው እንግዲህ ትክሻና ታይም እንዴት እሱንማ አላ ትክሻ አይደለ አንተ እንደው ቸኩለን አንተን ሳል ነገር እንዴት የዛሬ ወር አልመጣሁም የለ ስብሰባው እኔ አዲስ ተሿሚ መቼም ታውቋለህ እንግዲህ ስልጣን ላይ ሲሆን እንደው ምናልባት እንትን ይጥ መቀጫ ጨምረህ ክፈልልኝ ይሆን? እንዴት መኳንንቴን አትልከው ኖራል አንተ እንዴት ያልፋል? ረዲያ ሰው ጥሪ አልኩት አለ። አሁን ያንዱ ሰው ሆኖ ነው አንተ እንደመስሎ ነው እንደው እዚያ በኋቃውን እንትን ይበል እንጂ ደግሞ የመቼው እንትን ነው ያደረህ ነው የሚላከኝ። እንደው እንደዛ ሳይባልም ተው አንተ እንደው ልቤን ቅርቅር አለ ልጅ አለቀሰ መሰል እንደው የሆዴ ባባ ለልጁ ብለህ እናሳ ልጅም አይደል አካሌ እኮ ነው። እንደው ግን አቆይ አይደለም እንደው እንትን ሲያለቅስ ታባብሏል። እንደው ሲያለቅስ ቅፍ አድርጌ ነው ከትክሻ ደግፍ ሳረገው እንደው ዓለሚን እንደው ነፍሴ ጥፍት እኮ ነው የምትል እንደው ተላው ላይ ስስት እኮ ነው እንደው እናት ውስጥ ይዞር ራሱ አላምነው። አንተ እውነት ነው እንደው አንተ መኳንንቴን በልጅነቱ አታባብሎም አታቅፈውም ነበር። እኔስ እንደው እንኳን ሲያለቅስ ሲስቅ ራሱ ደም ነበር የሚያፈስ በለው ነበር እንዴ? እንደዛ ይባልም አንተ እንደው ልጅ ማንጀት እኮ ነው። ስማ እንደው ቦቀቅ ሲል እቅፍ ስታደርገው እቅፍ ላይ ሲሞላ ደስ ማለቱ እንደው የሽንቱ ሙቀት ራሱ ልጁ ወጉ ጠረኑ አይ ልጁ እኮ አንጀት እንኳን ህፃን አሁን አድጎ ራሱ እንደው ባይጥግኝ እንደው አንተስ ምን አይነቱን አያ እንደው ተበልሉማ ቆፍጠን ያለ ነበር እንጂ እንደኔ አረ መከሬ አረ ዴሊቲ አረ እንዴት ነው የምነግረው? አልማዜ እንደምንስ እንደምን እንደና አሁን ምን ሆነሽ ነው? ዋ ቤትሽ እኮ ነከረኝ። ደህና ነኝ። ደህና መልሽ። ምን ሆነሽ ነው? ልብሽ አሞሽ ነው? አይ ደህና ነኝ። አይ ሆድሽን ማሙሽ ደህና ነኝ። ቁርጠት ነው? አይ ደህና ነኝ። ምን ሆነሽ ነው? አልማዝ ንገሪኝ እንጂ አታስጨንቂ። ማትቆጠኝ ከሆነ ማን እኔ ነኝ የምቆጣሽ? በስመ አብ ወወልድ ወመንፈስ ቅዱስ ተቆጥቼሽ አውቃለሁ? እባክሽ አስጨነቅሽኝ። አልማዝ ንገሪኝ፣ ምን ሆነሻል? የወር ግዴታ ይቀር እና ወር ግዴታ ብሄድ ወር ግዴታ ይመጣል። ምን በሱ ነው ይሄን ያክል ክፋት? አንተ አይገባህም እንዴ? ገብቶኛል እኮ የወር አበባ ቀረን ያልሽ ወር አበባሽ ደግሞ ይመጣል። ምናምን ቀላል ነገር እኮ ነው። አርግዣለሁ። ምን አንቺ አርግዝሽ ነው? እየቀለድሽ ነው አይደል አልማዝ? ምንድን ማርገዝ ምን እንዴት መቼ እየቀለድሽ ነው አይደል? አውቀሽ ነው አይደል? አልማዝ አውቄብሻለሁ። አልማዝ የምርሽን ነው? አርግዣለሁ የምትይ ነው? እየቀለድሽ ነው? እንዴት ከማን ያረገሽ? ከማን
እንደውም አውቄዋለሁ፣ አስወርደዋለሁ። እንዴት አልማዝ ተይ እንጂ በስመ አብ ወልድ ቅዱስ አስወርደዋለሁ። ተይ እንጂ ልጅ እኮ ነው። አንቺ ስታስር ተመረሽ አይደል? እና ትምህርት መጨረስ እፈልጋለሁ፣ አስወርደዋለሁ። እንደሱ እኮ አይሆንም። ቆይ እንጂ ሲጀመር መድኃኒቱን አልዋጥሽውም? አዎ አልገዛሁትም። አበይ አስቀረኝ። ቅዳሜ ሄዳለሁ። ከገበያ አስቀርቶሽ ነው? እና ማስወረድ እኮ መፍትሄ አይሆንም። አለማዝ ያሉ አማራጭ አሁን በቃ እና አበይን ላማክራቸውና ሽማግሌ ተልኮ መጋባት ነው እንጂ እንዴት ማስወረድ? እንደው ሌላው ቢቀርስ አንቺ ትጎጅብኛለሽ እኮ። ምንድነው? እሺ ተጋብተንም እንዳሁኑ ትወደኛለህ? ከዚህ የበለጠ ወድሻለሁ አለማዝ። ምን ማለት ነው እንደዚህ አይነት ጥያቄ? አይ እንደውም አስወርደዋለሁ። አለማዝ ተይ፣ እንደዚህ አይሆንም። ነገርኩሽ እኮ ከዚህ የበለጠ ወድሻለሁ አልማዝ። ምን አይነት ጥያቄ ነው የምትጠይቂኝ? ሲጀመር ነገርኩሽ። በቃ እና አባይ ነግራችኋለሁ። ሽማግሌ ይላካል፣ እንጋባለን። በቃ እንደሱ ነው የሚሻለው። ይኸውልሽ አልማዝ፣ ምንም እንዳትጨናነቂ፣ እንዳትከፊ። ሁሉን ነገር የነብዬና እምዬ አስረዳቸውና በቃ እንዳልኩሽ ሁሉ እናደርጋለን። እሺ እሺ እሺ። በቃ በስመ አብ ልጅ በቃ 10 ሰዓት ገዳማ መጥቼ ሁሉን ነገር እነግርሻለሁ። እሺ ቻው። 10 ሰዓት ብትቀር ግን አታገኘኝ። አረ ምን ብዬ ነው የሚናገር? እንዴት እንደዚህ ይሆናል? አረ ምን ተብሎ ነው የሚነገር? ምን ተብሎ ነው የሚባለው? ምን አባውን ነው አንተ እንደዚህ እንደ ጦስ ዶሮ የሚያሽከረክር? ተሽከረከሩ እንዴ? ታሽከረክሩ ትለኛለህ እንዴ? ተዚህ በላይ ምን አባልቶን ነው? አረ ምንም አልሆንኩ። አንድ ጨዋታ ፈልጊ ላጫውት። አረ ምናምን የሚያጫውት ነገር ያጫውት ደግሞ ለመሻባ ወዴ ነው እኔና አንተ የምታጫውተኝ? አይ እንጂ ማጀት ለማጀት ተልወስወስ ንግግር እኮ ነው ምክክር። ጨንቆኝ እኮ ጠቦኝ ነው። ዛሬ ከኔ ጋር ልታወራ እንደው እንትን ያልክ ምንድን ተገኝቶ ነው አንተ? አይ እኔ መቼም እንግዲህ ጨንቆኝ ብን ብዬ ተምጠፋ ንግግሩን ጨዋታውን ባጫውትህና ብታረጋገኝ ብዬ እኮ ነው። ትንሽ ይጨንቃል። እንደው የሚጨንቅ በጨነቀ ሄድና እናት ጋር ደግሞ ተመካከር እንጂ አንተ ተመቼ ወዲህ ነው ደግሞ ከወንድ ጋር መነጋገር የጀመርክ? አባ እንዴት ያለ ንግግር ነው? እንደው እውነቴን ነው። አንተ እንደው ለማን እንደሚማከር እንደው ገብቶ ነው አሁን አንተ እንደው አባት መማከር እንዳለበት ገብቶ ነው? ወንድ ልጅ ነው የሚገባው። እውነቴን ነው። እንደው አንተ እኔም እኮ ወንድ ነኝ። ብን ብለህ ጥፋተው። እንደው ጨዋታው ይቅርብን። እንደው ብን ብለህ ብትጠፈልኝ። ዞሮ ይሄ ጭንቀት ለማንም አይነገርም፣ ለአንተ ነው የሚነገር። በቃ እኔ ለማን እናገረዋለሁ? ለማን ይነገራል እንደዚህ አይነት ነገር? እናትህ ጋር ተመካከር። እኔ ጋር ምን አለህ ዛሬ? ዝም አልኩህ። ደውልት መልስ አኮራኝ። ተና አለሙ እንዴት በምን አንሳለሁ? እነሱን ሲያርሱ አርሳለሁ። ወንድማ ወንድ ነኝ እንጂ አሁን የጨነቅ አንተ ምን ነው አለሙ? እንደው አለሙ አንተ ያኮ እንደ እንዝርት የሚሽከረከር እንደዛ ያለ ልጅማ እንደው 4-5ስ ቢወለድ አለው እንጂ ነው ከናንዱ ምን አሁንብኝ የቀረ ስለማሆኑ ልስማ። ምንድነው እንትን እኮ አረገዘች እኮ አረገዘች። ማናት? እንደው ለመሆኑና አንተ ምን አገባህ? ምንድነው አንተ እሷ ላረገዘችም እንደዚህ መንጎራደድ? አረ ጉዳዩ እኔን የሚነካኛል እኮ ጉዳዩ። አረ የሚነካኝ ካህ አያ አይደለ ወንዶችማ እንደዚህ ያስረግዛሉ አለ እንጂ አንተ ሞትቻ። አረ እኔ እኮ ነኝ ያስረገዝኳት። ማን አንተ? ደግሞ አይደል አያ አይደለ እንደው እውነቴን ነው። አንተ ገና ጅል ነህ ተብሎ እነሱ እንትን ይላሉ። ባንተ ስሙን አረጉት። እንደው ስታልሆነ እንደዚህ ብሎ አስረገዘ ይበሉ እንጂ አንተማ እኮ መጀመሪያ እንደው ለመረገዝ ምን እንደሚደረግ ታውቀዋለህ? ዝም ብሎ እኮ አይደለም የሚረገዝ፣ የሆነ ነገር ይደረጋል። ያንተ እንዴት ነው ይመሳሰላል? እውነቴን ነው። ተገርዛል። መገረዝስ እንደው ተጠቅመኝ መስሎ የተሩ አስገርጄ ነበር። እኔ እንደዚህ እንድታበብስ እንዴት ያለ ንግግር! ወንድ እኮ ነኝ። እንዴት እኔ ማንም እና ለሙ የሚያርሱትን አርሳለሁ። ከብት ሲጠብቁ ከብት እጠብቃለሁ። የና ደግሞ ጓደኛ አንተ እንደው አለማፈር ተሱ ጋር ስትወዳደር
እንደው እንደሱማ አይሆን 4-5 ቢወለድ ምን አለ እንጂ አንተ ተናንዱ ማትረባ እንደው ውሃ ሆነ በቀር ነው። እኔው ዙሮ አርግዛለች ወይ እኔ ብን ብዬ እጠፋለሁ ወይ መፍትሄ ሐሳብ ታለ መፍትሄ ሐሳብ ስጠኝ። አንተ እውነትህን ነው እንዴት? እኔ እኮ እውነቴን እኮ ነው። ጨንቆይ እኮ ነው። እኔ ምን ለማን ልናገር? የምናገረው ሰው ጠቆጠፍ ደግሞ አንተን የጣለብኝ አንተ ደግሞ አንድ ምን አይነት ያምጠት ትልብኝ? እሱንማ አጉል ንግግርማ አትናገር እንጂ እንጂ እውነትህን ነው። መቼም ወዲያ እንደዛ እና እስከ ዛሬ ዝም ብለኸኝ የኖርህ ሰው ዛሬ ለችግር ሲሆን አባትነትህን አወቅኸው። ምን ደርገ እዚያ በምትሄድበት ገደል ትሄዳለህ። ምንድነው የምትጫወተው? ጓሮ ለጓሮ ወይ እንደው እናንተ ነው ምንድነው ጓሮ ለጓሮ ጥግዛችሁ የምትጫወተው? እራሱ እሱ ነው እኮ የሚጮህ ነው ያልጮህ። የቀየው ሰው ሲራበሽ በእናንተ ምክንያት እናንተ ስማኛችሁ ነው። የቀየው ሰው ምንም ልማዳችን አይደለም። ግን ያ ልጅሽ ምን አለ መሰለሽ ልጅሽ ግን ወልደሽ ነው ዝም በል እስኪ ምንድነው? ዝም የሆነ ንገራት እንጂ ምንድነው? እኔም ምክር ነው ያማከርኩህ ምክር ነው። አንተ የምትጮህ ለምንድን ነው? አሁን ያስጮሃል። አስረገዝኩ እኮ ነው የሚለኝ። አንተ እስቲ ሙች በለኝ ደግሞ ያንቺ ደስታ ምን ይሉታል? አሁን ቤት አስረገዝኩ እስቲ ሙች በለኝ። ቆይ ዝም በሉ። አስረገዝኩ ያልኩት እንትን አለ። ቆይ ማለት ሰው እንደሰማን ቤት ሄደን እንነጋገርና ና አንተ እንጂ እንደው ተመቸ አድገህ ነው አንተ አሁን ተድስት ጠራጊ ጠዋት ተነስተህ ድስት ጠራጊ ቀን መጣ ድስት ጠራጊ ተድስት ጠራጊ መች አልፈህ ነው እንደው ሰው እንዲህ ሴት ለማስረግዝ በቃ እንዴት እሷ ናት እንጂ ያረግዝሽ? አንተ አንዳች ነገር ሳታረግ ነው እንዴ እሷ የምታረግዝ? ያንን ማርገናል ከብት ልጠብቅ ሰልዘው በዚያ በኩል እንትን እየን እንደውስኮ አሁን አንተ ምን ትለኛለህ? ተሆነ ወዲያ ወይ በክብር ዘው ሳንዋረድ የቀየው ሰው ሳይሰማ ሽማግሌ እንላክ እንጂ ዙሮ ሆኗል። አረ እንደው ዝም በል ደግሞ ለአፋል ሊብል ተወራ ነው። አባ ለምን እንደዚህ ትለኛለህ? ካልተመካከርን እንዴት ይሆናል? እኔ ሲጨንቀኝ ሲጠበኝ መሀጃ ሳጣ አማክርኩህ። እኔ ነገሩ ሲከብደኝ ሲጠበኝ ነገሩ በቃ መሀጃው ሲጠፋኝ አማክርኩህ። ሳማክር ደግሞ ብለህ ተቀብለህ አይዞህ እንደውም ጀግና ነህ ትለኛለህ ብዬ ስለ እንደገና የምትቆጣኝ ለምንድን ነው? ይሄ እኮ ጥሩ አይደለም። እኔ ሲከፈኝ ታላማክሩ አንተን ሲጨንቅህ ታላማክርኝ። እንዴት ነው አባትና ልጅ ምን ሆነ? እኔ እኮ ልጅ ነኝ፣ አንተም አባቴ ነህ። እኔ ነገሩ ከበደኝ ታቅሜ በላይ ሆነ እና በቃ አግዘኝ ብዬ እኮ ያማክርኩህ እኮ እንጂ ዝም ማለት ጠፍተኝ እኮ አይደለም። ግን አይዞህ መፍትሄ ታመጣልኛለህ ብዬ ነው። እንደውም እንኳን ባስረግዝካት ጎበዝ ነህ ወንድ ነህ ትለኛለህ ብዬ ስጠብቅ እንደዚህ ታንገራግረኛለህ፣ ትቆጠኛለህ። ለካ ተሰስቻለሁ። መመካከር ኑሮብናል። እንዴት ግን ቀድሜ ይሄን አላሰብኩትም? እውነቴን ነው ተሰስቻለሁ። ሰው ተስተቱ አይደለም የሚማር? ተሰስቻለሁ። ተስተቱ አይደለም የሚማር? እኔ ደግሞ የተሰሳቱ አንተን የወለድኩ ጊዜ ምን አንተ ሰው እያረቱ አትጩህ። እንደው እንደዚህ ይባላሉ። የወለድከው ልጅ ስህተት ነው ይባላሉ። ተው እንጂ አደብ ግዛ። አሁን አንዴ ሆኗል መቼም ቦግ ማረጉ። እኛም የቀየው ሰው ቡና መጠጫ መሳለቂያ ተመሆናችን በፊት ቦግ ማረጉ ሽማግሌያችንን ልከን የልጅትም ወድ ሳይገፋ እሱም ያግባና ትዳሩን ጠቅለል አድርጎ ይቀመጥ። ምንድነው? ቆይ ይሄን ነው ምን አርጊ ነው የምትለኝ? ቆይ እንደው እንዴት ነው የምታስብ አንተ? ቆይ እውነትሽን ነው። እኔ ግን እንዴት ቀድሜ አላሰብኩትም? እኔ ምን አውቄ? አየሽ ለካ ልጅት በማርገዟ ይሄ በማስረገዙ እነሱ አይደለም ጥፋቱ፣ የነሱ አይደለም። እና እኛ ለካ ስማችን ይጠፋል ነው በቂው እንደዚህ አስደረጉ እንባል ነው። እንዴት ተሳስቻለሁ? እውነቴን ነው። እንዴት ተሳስቻለሁ? እንዴት ቀድሜ አላሰብኩትም? እና ሰው የሚማር ከስተቱ አይደለ? ከስተቱ ነው የሚማር። እኔ ደግሞ የተሳሳትኩ አንቺን ያገባው ጊዜ ነው። ትሰማኛለህ? በሚመጣው እሑድ እና እያከበደ እና እያየለ እነ ቄስ ቢሆነኝን ሰብስበህ ሽማግሌ ካላክ
እኔንም ልጄንም አታገኘንም። የታበልተህ ነው እኔ ይሄን ሰውዬ ተመክር እንደሆነ ምከረው፣ አለበዚያ ትዳሬን ብትንትን አድርገው ለህር ነው። ምን ሆነሻል? በሰንበቱ ደህና አደርክ አይቀድም? ኧረ ተወኝ እስቲ ተቀጥያለሁ። እስቲ ረጋ በይና ተናገሪ። ምን ሆነሽ? ይሄን ጓደኛ ምከረው። ምን አደረገ ደግሞ? አስረገዘ። ባንቺ ላይ አያደው። አንተ ደግሞ እንደው አያረገው። እሱ እንዴት አድርጎ ነው የሚያደርገው? ታዲያ ማን ነው? ልጄ መኳንንት መኳንንት ተተተማ ወጉን ይዘሻል። መኳንንት ነው የሚያስረግዝ? እንዴት እሱ እንዳይደለም መኳንንት እንደው መኳንንት አስረግዙ? ኧረ ተይ ዝም በይ። ሰው ያስመስል። አንተ ሀቁን እየነገርኩህ አይደለም እንዴ? አንተም ደህና ሰው አይደል? ማን ልጅ ነው? እንዴት አድርጎ አሁን ሽማግሌ እንዲላክ ንገረውማ። ጓደኛ አሻፈረኝ እያለ ነው። እውነትሽን ነው። ትዳራችን ሳይፈታ ይሄን ነገር መላ ብትለው አንዱ ትዳሩን ተይት ማደርሱ እናንተ እንደው እውነትሽን ነው። መኳንንት አስረግዙ ነው። አንተ እንኳን ምን ሆነህ ነው እንደው እንዲህ እየነገርኩህ ማታምነኝ? እኔ እንዴት አድርጌ ልመንሽ? እዛ እንዴት መኳንንት ምን ይጎለዋል? አልማዝ ያን ቅድም ያወራነው ሁሉን ነገር ነግሬያቸዋለሁ። ለአባዬም ነግሬዋለሁ፣ ለማየም ነግሬያታለሁ። እማዬ ተስማምታለች። በቃ አሁን አባ እሱን ደግሞ ታስረዳውና ይግባባሉ። ሽማግሌ ይላካል። እኔ ለአባዬ አልነግረውም፣ ይገለኛል። አንቺ ቋት በቃ አንቺ ባትነግሪው ሽማግሌዎች ሄደው እንደሚሆን ያደርጉታል። ሽማግሌዎች ይፈቱታል ሁሉን ነገር። ከዛ ተጋብተን አብረን እንቀመጣለን። ልጁም ያድጋል። እኔ አባዬ ይገለኛል አልነግረውም። ሽማግሌዎች እንትን ይሉታል እኮ እሱ በቃ እንደዚያ ሽማግሌዎች እነሱ ቤት እናንተ ቤት ሽማግሌዎች ያለውን ነገር ያግባቡታል አባትሽ። እና የእውነት ግን ነው ልመንህ? አዎ አይሻልም? ሲጀመር ተጋብተን መሬታችንን እያረስን እኛ መሬት እኮ ይሄ ቢተጁ እኮ ያልቅ ግማሹ እኮ ሳይታረስ ነው የሚቀር። ያንን እያረስን በቃ አንድ ቤት እንትን እንላለን። መቀመጥ አይከብድን። መሬታችንን ብዙ ነው። በቃ አባዬ ግማሹን መሬት ይሰጠኛል፣ ያን እናርሳለን። ሲጀመር ትምህርትሽን ቢሆን 1 አመት ነው የምትቸገሪ ልታቋርጪው የምትችይ እንጂ ትቀጥይዋለሽ። ከተማ እንገባለን። እሺ እኔ የሚያበይን ነገር ፈርቼ ነው እንጂ እሱን ካሳመንክልኝ ምን ገደኝ? ይሄን እኮ ነገርኩሽ። ሽማግሌዎች እሱን ነገር ይፈቱታል። በቃ ሽማግሌዎች ያግባቡታል። ውርጃ የተባለ እየተሰሳተ ነገር እንዳትፈጽሚ እንዳታደርጊ። አንቺ በቃ እንደዚህ ነው መረዳት ያለብሽ። እሺ ቻው። በቃ አያችሁ እንደው ይሄን ያክል ዘመን በስተት ጎዳና ሳይር ኑሬያለሁ። ተሰስቼ ኑሯል። ምን እና ተሰስቼ ኑሯል እንጂ ሰው ተስተውቶ አይደለም የሚማር። እኔ ደግሞ እውነቴን ነው። አንተ አሁን ትልቅ ሰው ነህና እኔ ምክርን ተቀብያለሁ። እና እንግዲህ ላካላችሁ ያው እንደ ሀገራችን ወግ ባህል መሰረት እንላክና እንግዲህ ተሆነ በላይ ምን ይደረጋል? ዘራ አይካድም። ወጉንም ደንቡንም አንተ ጠንቅቀህ ታውቃለህ። አንቺ የሴቱን ነገር እንትን በይ። እንግዲህ ደግሞ ለአንድ ልጃችን እና ለአንድ ልጃችን ማስደነቂያ ሰርግ ነው የምናደርገው። እውነቴን ነው። እንደው ማስደነቂያ ሰርግ ከሆነ በላይ ምን ይደረጋል? ኧረ እንደው እኔ እኮ እንዴት እንደው በጭስ እንግዲህ ሀገራችን ባህል ወጣ ስትል ትንሽ ተናደድኩና ሞራኔን ነከው። ለዛ ነው እንጂ እኔ እንደው እንግዲህ እኔ እሱ ነው እንጂ ሌላ ማን አለኝ? ታውቀው አይደለ? በይ አንቺም እንግዲህ አሁን ጎረቤቱን ያው እንትን በይና ተሎ ይፍጠን ነገር ይፍጠን። እንግዲህ ሆዷ እንትን ሳይል እዛ የነሱን ቤተስም እንትን እንዳንል በሉ በቃ እንግዲህ ይሁን ብያለሁ። ዋናው ያንተ መስማማት ነው። አንተ ትልቅ ሰው ነው። ስንቱን ወጣት ሄዳርክ። እኔንም ለዚህ ለወግ ማድረግ ይሄን የመሰለ ልጅ እንዳገኘ ባንተ ላይ ነው። ለአንድ ለልጅም እንዴት አትሆን? እኛም በሻልነው ከሌማቱንም ያለው በሽማ እንትን አምጪልን፣ በጨው ቢሆን አምጪልን እስኪ። ለባልተቤቴ እነግራታለሁ። እንደሚሆን እናደርጋለን። አንተ ዙሮ አትጨናነቅ። መችስ ምን ይደረጋል? አንድ ልጅ አይደለም